ዘይድ አልፈልግም አንተ ወድቁት ነው ለቅኝ አንቺ ተማኛለህ ለቅኝ የጠየቅኩት ይሄው ፍቻለሁ ሰምኛለሽ ይሄው በቃ ይሄው ጉልበትን የሳምኩኝ ይሄው ወይ አንተ ጤነኛ ነህ እኔማ ጤነኛ ነኝ ታዲያ አክስት ልገለኝ ፈልጋ ነበር አትሳካም እም ሰው ያኑ ሐሳቡ ወረደልኝ ላይሽም አልፈልግም አይንሽን ማየት አልፈልግም አንተንም አልፈልግም ገደል ግባ ማንንም ማግኘት አልፈልግም የኔ ፍላጎት ነው አልችልም እኔ ባክባክስ በቃ ተረዳኝ ምን እያረክ ያለ እኔ ጫንክ ተረዳኝ አሉ አረብና አጠናበለ ለምናተ ምን አገባኝ እንኳን ልጅ እሷን ተወዳት የለም ባያን ስለሷ እንኳን አልወደድም ከታጣሁለት በህይወት መኖሬን የምወደውን ሰው ብትጋቡ እንኳን ቢያገባሽ እንኳን አይሆንሽም በቃ ሰላም ቤተሰቦች እንዴት ናችሁ እኛ ደህና ነን ማለት በዚህ ሰዓት ያቅተናል እንቸገራለን ዛሬ ማውራት ፈልጌም አይደለም እውነቱን ለመናገር ቪዲዮ እንዲቀረጽ ፈልጌ አይደለም ግን አባቴ ለእናንተ መልእክት አለው ሌላችሁ የሚፈልጋው ነገር አለ ካላወራዋችሁ ብሎ ስላስጨነቀኝ ነው ሮቢንም የጠራውት ያ ሁሉ ነገር ከተፈጠረ በኋላ አሁን እንደፍሮሱ ማውራት ለኔ ይከብደኛል ግን ያው የተፈጠረ ነገር አለ እሱን ደግሞ እሺ ምን ሊላችሁ እንደፈለገ ባጭሩስ ይንገራችሁ እንግዲህ ምን ብዬ እንደምናገር አላቅም በጣም ከባድ ነገር ነው ያጋጠመኝ እንግዲህ ተመልካቾቻችን በጣም አዝኛለሁ እኔ ይሄ ነገር እንደሚፈጠር አላወኩም ነበር ለካ እነሱ ቪዲዮም የቀረጹ ነው ያሉት እና በአጠቃላይ የተፈጠረው ነገር እኔም ሳላስበው ነው ይሄ ነገር የተፈጠረው እኔ ደግሞ በጣም ጸጽቶኛል እና በሄድኩበት በቃ ሰዎች አላስኬድ ይያሉኝ ነው እንዴት እንደዚህ ታረጋለህ እንዴት ትወጋለህ እኔ አስቤው እሱን የወጋውት ነገር የለም አጋጣሚ ያስኩትንም ነገር አላሰብኩትም ነበር አጋጣሚ እሱ በጣም እንደዛ ሆኖ ሲናገረኝ ያረኩትን በራሱ አላስታውስም እና ደግሞ በጣም አዝኛለሁ እኔ እነሱ ልጆች ናቸው በዚህ ጉዳይ ላይ እኔ ሆነ ብዬ ማረገው ነገር የለም እና እሱም ልጄ ነው እሷም ልጄ ናት እና ልጁ በጣም አንዳንዴ በራሱ መንገድ ነው የሚሄደው ሲመከር አይሰማም ደግሞ ሊረዳም አይፈልግም እሺ ድርቅ ነው የሚለው እኔ ግን አዝኛለሁ በኔ ይሄ ነገር ስለተፈጠረ አዝኛለሁ እኔ እንዲመለስና ቆም ብሎ እንዲሰማኝ ነበር ጥረት ሳረግ ነበር እና ቪዲዮም እንዳለ እኔ ሆነን ለመናገር የተረዳሁት ነው እስካሁን ያወኩት ነገር የለም ግን በሄድኩበት ሰዎች እንዴት እንደስታረጋለህ በሚል እኔን መንገድ አላስኬድ አሉኝ እና አዝኛለሁ እና እሷም ቤት ውስጥ ሆነን በጣም ያለቀሰች ነው የምታድረው በጣም ከመጠን በላይ እንቅልፍ አተኛም እኔም ከዛን ቀን ጀምሮ በጣም ስራዬን ራሱ ባግባቡ መስራት አልቻልኩም እና ያሁን የነበረኝ ጊዜ በራሱ እውነት ማታ በሰላም እንኳን መተኛት አልቻልኩም እና እኔ አሁን የተቻለኝን መንገድ እኔ ራሱ እሱን ሄጄ ቅርታ መጠየቅ ነው የምፈልገው ለምን ያሰራስበው ነው ይሄ ነገር የተፈጠረው እሱ ከፈለገ ሄዶ መክሰስ ይችላል በፈለገው መንገድ ይቀጣለታል ግን እኔ አሁን የተሰማኝ ያለው ነገር ምንድነው ልጄ በጣም ተሰቃየች ምክንያቱም ለሊት እንቅልፍ አተኛም የሷ መሰቃየት ደግሞ እኔ የበለጠ ነው የተሰቃየሁት እና የተፈጠረው ነገር እኔ ለእረፍት ብዬ ነው የመጣሁት ከስራዬ እና ይሄ ነገር ያጋጥመኛል ብዬ በፍጹም አልጠበቅኩም ነበር እና ደግሞ
የተፈጠረውን ነገር በፍጹም አላወኩም። እስከ ዛሬ ድረስ የነበረውንም ነገር አላወኩም። እንደ አባትም ለኔ የተነገረኝ ነገር የለም። እኔ ልጁን የሆነ ለመናገር ልጁ የወንድሜ ልጅ ስለሆነ ተቋቁሜው ነው እንጂ ያለሁት ልታገሰውም አልችልም ነበር። ሌላ ሰው ቢሆን ኖሮ እንግዲህ እስካሁን ድረስ የተከታተላችሁት ይመስለኛል። አዎ እኔ ራሴን አላውቅም ነበር፣ ግን ለመረጋጋት ግን በጣም የሞከርኩኝ ነበር። በመጨረሻ ግን ልጁ በጣም እንደዛ ሲሆንብኝ እኔ ያስኩትንም ነገር ሆነ ለመናገር በፍጹም አላሰብኩትም። እንዴት እንደወጋሁትም እንዴት እንደሆነም እንዴት እንደተወጋም አላቅም እና ከልብ ጸጽቶኛል። እኔ አሁን ልጁን ሄጄ ይቅርታ ብጠይቀው ነው ደስ የሚለኝ። ይሄን ማረገው ደግሞ ለልጄ ስል ነው። ልጄ የሰላም እንቅልፍ እንድትተኛ አይምሯ እንዲረጋጋ እኔስ ችግር የለም። ምክንያቱም እኔ ብጸጸትም እንትን ቢልም እሷም ልጄ ናት፣ እሱም ልጄ ነው። ለኔ በጣም ከብዶኛል፣ ግራ ገብቶኛል እና ካለው እንትን አንፃር እሷ እረፍት እንድታገኝ እስቲ እሷንም ቢያንስ የሚታረቁበትን መንገድ እኔ ባገኝ ደስ ይለኛል። እሱም ይቅርታ ቢያደርግልን ደስ ይለኛል እና ምን ብዬ ይቅርታ እንደምጠይቀው አላቅም። እሱ ልክ ነው፣ በቃ አሁን በተፈጠረው ነገር ልክ ነው። ግን ደግሞ ቀድሞ የነበረው ነገር ከሆነ ግን እሱ ልክ አይደለም። የነገርኩት አልሰማ ብሎኛል። እንዴት አንድ ልጅ ቢያንስ አባቱን እሺ የሱ አባት አልሆን የሱ አባት ነኝ ለሱ አባት ብሎ እንኳን ሊሰማኝ ይገባው ነበር። ግን እሱ በፍጹም ሊሰማ ፍቃደኛ አልሆነም። ከዛ አንፃር ነው እኔ በቃ ማረገውን ነገር አላውቅም። በጣም ከብዶኛል። በጣም የኔ እሱን በምን እንደወጋውት ራሱ አላውቅም። እስካሁን ድረስ በጣም አዝኛለሁ። እስኪ ልጁ ጋር ቀጥረነዋል። እስኪ ሄደን ባናግረውና ልጄን እንደጸጸታት እንደተጨነቀችው እንቅልፍ እንደማተኛው ያህል እኔም የተኛው አይደለም። እውነት ለመናገር በጣም ከባድ ሁኔታ ነው ያለነው እና አሁን እኔ ልጁን ሰው ቀጥረነዋል ብሎኛል እና ያሉበትን ቦታ አውቀዋለሁ። ምልክት እንደተነገረኝ እስኪ ሄጄው ላናግረው ፈልጋለሁ። ምናልባት እሱ ምን እንደሚል አላቅም። በእርግጥ ባለው ሁኔታ እሱ ላይ በተፈጠረው ነገር እሱ ልክ ነው። እኔ ግን ሄጄ ከፈለገ ይክሰሰኝ፣ ከፈለገ ይቅርታ አድርግልኝ። ሄጄ ግን ይቅርታ ልጠይቀው ፈልጋለሁ። ምክንያቱም ልጄ መልካም እንቅልፍ፣ ሰላም እንቅልፍ እንድተኛ ስለምፈልግ በተቻለ መጠን እና በጣም ጸጽቶኛል። ከዛ አንፃር ሄጄ ላናግረው ፈልጋለሁ እና እስኪ በቃ ይሄንን ዘግይት እሱ ያሳይካል። እሺ እዚህ ጠብቂኝ፣ እኔ ልሄድና እንትን ልበል እስቲ። ያለው ነገር ከባድ ነው። ምን ብዬ ራሱ እንደማናግረው አላቅም። እንዴት ዋልክ ልጄ? እዚህ ምን ሰራለህ? እውነት እዚህ እንዳለ ሰው ነግሮኝ የመጣሁት በጣም ምን እንደምልህ አላቅም። ማለት ምንድነው? አንተስ ምን ለመጣ ምን እንደምልህ አላቅም። በቃ ምክንያቱም ልጄ ነህ። ይሄ ነገር በመፈጠሩ አዝኛለሁ። ልጄ ከዛን ጊዜ ጀምሮ አግባብ ያለው እንቅልፍ ማታ ተኝታ አታውቅም። ስቃይ ላይ ናት ያለችው እና እባክህ አንተ ራስም ልጄ እንደዚህ እንድትሆን አታርጋት እባክህ። ልለምንህ እስኪ ልለምንህ። ቢያንስ ሌላው ቢቀር ጤነኛ ነው ወይ አንተ? ጤነኛ ነህ? እኔማ ጤነኛ ነኝ። ታዲያ ግን በቃ አላቅም። አባት ምን እንደሚሰማው ምናልባት ስትወልድ ልትረዳ ትችላለህ። አሁን ላትረዳኝ ትችላለህ። ምክንያቱም ልጄን በልጄ አጠገብ ቆይ እንዴት ብታስብ ነው ልጄ ምናምን የምትላት ልጅ ላይ እንደዚህ ነገር እያረክ ጭራሽ ደግሞ አንተ የወንድሜ ልጅ ነህ ምናምን እያልክ ወግተኸኝ ምናምን አሁን በኮንፊደንስ እንደዚህ የምታወራው አንተ ማን ስለሆንክ? እኔ ልወጋ ፈልጌ አይደለም ልጄ፣ የሰማኸኝ ነው።
አላሰብኩም። ምን እንደያዝኩም አላቅም። በጣም ጸጽቶኛል። እንቅልፍ የተኛው አይደለም፣ ልጄም የተኛች አይደለም። እየተሰቃየን ያለ ነው። እኔ አሁን ልንገር፣ እኔ መብቱ ያንተ ነው። ከፈለክ ሄደ ክሰሰኝ፣ ከፈለክ ደብድበኝ፣ ከፈለክ የፈለከው አድርገኝ። እኔ በጣም ጸጽቶኛል። ምክንያቱም ይሄን ነገር ያረኩት አስቤውም አይደለም። ምን እንደያዝኩም አላቅም ነበር በሰዓቱ። እና ምንድነው የምትለኝ? እኔ ይቅርታ ልጠይቅህ ነው የመጣሁት። አልፈልግም። እኔ እኮ አንተንም እኮ እሷንም አልፈልግም ማለት ነገርኳት እኮ። ከዚህ በኋላ አንቺን አልፈልግሽም ያልኳት እኮ በቃ እኮ። እኔ ከዚህ በኋላ በሷ በኩል የሚመጣ ሰው እንዳለ ማንንም አልፈልግም። ማንንም ይኸውልህ፣ እንካ ባትፈልግም በዚህ አይነት መልኩ አይደለም። እንደዚህ የሷንም ጭንቅላት የኔንም ጭንቅላት በዚህ አይነት ደረጃ ጎታህን ሳይሆን እናንተ እኔ ተጎድኛ አይታያችሁም እንዴ? ቆይ እንዴት ነው እኔ እኮ አንተን ላስረዳ የሞከርኩ ነበር። አታስረዳኝ። አንተ ማን ስለሆንክ ነው አንተ የምረዳው? ቆይ እባክህ ምን ብዬ እንደምልህ አላቅም። በቃ ስትወልድ ነው የምትረዳው። እኔ አልነበርኩም ይሄ ነገር ሲፈጠር መጥቼ ሳይ በዚህ አይነት መልኩ ሲሆን እኔ ልንገር የወንድሜ ልጅ ባትሆን ኖሮ ድሮ የሚፈጠረውን እኔ ያውቅ ነበር። አሁንም በጣም የለመንኩ ነው እስከዛሬ ድረስ ያለው። ነው የምትለኝ ምንድነው? እኔ እኮ በቃ አሁን አልፈልግም። አሁን እኔ ይቅርታ እንድጠይቅን ቢያንስ ለሷ ብላ እንኳን ልጅ እሷን ተወዳት የለም ቢያንስ ለሷ እንኳን አልወደድም። ታዲያ እኮ ካልወደድካት ወይ በመጀመሪያው እንደዚህ ማሰቃየት አልነበረም። በቃ ይዛት ሂድ። በቃ አለቀ። ይዛት ሂድ። እንዴት ሲጀምር የወደደ ሰው እንዴት በአንድ ጊዜ እንደዚህ ይቆርጥለታል? በቃ ቆጠልኝ፣ መብቴ ነው። እኔ ነኝ የማፈቅረዋ። ለምንድን ነው ከየት ማትመጡ? ከሷ ጋርም ሰውን ታስጨንቀኛለህ፣ ሳሎን ታስጨንቀኛለህ። እሺ እንዴት ነው ነው? በቃ ሂድ። ምንድነው ሻማሳው? አንተ ምን እንደፈለከው እንዴ? እኔ እኮ መክሰስ እኮ እችል ነበር አንተን። አባቷ ስለሆንክ ካዝኝልህ እኮ አውቃለሁ መክሰስ ትችላለህ። ታዲያ እባክህ መክሰስም ከፈለከ መብትህ ነው። የፈለከው አድርግ። እኔ ያልኩ ያለሁት ከፈለከ እኔ ወቅተኛል ብለህ ካሰብከ እንትን ካለ ውጋኝ። ላንተ ደስ የሚል ከሆነ ከፈለከ ደብድበኝ። እኮ አልኩህ። እኔ አሁን ይኸውልህ ልንገርህ፣ እኔ ልጄ ሰላም እንቅልፍ እየተኛች አይደለም። ሌሊት ቆማ ነው የምታድረው። በቃ ተኛ። ምን አገባኝ? ተኝታ እንኳን ያቃዣታል። አይመለከተኝም። ትናንትና ከትናንት ወዲያ እንደዛ ስትሆን የነበሩ ሰዎች ዛሬ ላይ መታችሁ ተውኝ። ኧረ በቃ ተውኝ። ወሬ ሰለችኝ ባካችሁ። እሺ ከተጣላህም እኮ ከኔ ጋር ነው እንጂ ከሷ ጋር አልተጣላህም። ተጣልቻለሁ። ለምን እስከዛሬ ጠብቂያት እስከዛሬ የሁላ ጊዜ የሁላ ልቤን ሰውቼ ለሷ ያለንኩት ነገር አልነበረም። ዛሬ አባታ መጥቶ የሆነ ቃል በጣለው እሱን ተናገርከው ምናምን ብለኝ እኔ ላይ አመጻብኝ ነበር። አሁን ግን ማለት አመጸችም አላመጸችም ወደደችኝ ጠላችኝ እንቅልፋታች አላጣች ምን ተስኖት አያገባው። ምን አይመለከተኝም። አንተም ቢሆን ላይ አልፈልግም። እኔ አሁን ላይ ላይ አልፈልግም። ታውቃለህ? አለ መብቴ ነው። ላይ አልፈልግም። ልክ ነህ። እኔን አለማየት መብት አለ። ልክ ነህ፣ ትችላለህ። ግን እንደው አንተ እኮ እንደዛ ተወክተ እሷ የሆነችውን እኔ ነኝ ማቀው ምን ያህል እንዴት እንደሆነች። ባክህ የተሰቃየች ነው ያለው። ባክህ ተረዳኝ። ባክህ እስኪ ተረዳ። እስኪ እኔ ተረዳኝ። እኔም እኮ ጭንቅል ላይ ነው ያለሁት ወንድሜ። እባክህ ልጄን ደግሞ ያለችበትን ደግሞ መረዳት መቻል አለ። አንተም እኮ ይኸውልህ ይገባኛል። ያንተ ሁኔታ እኮ በጣም ስለታየኝ ነው እኔ እዚህ ጋር ጸጽቶኝ ነው የመጣሁት። እባክህ ሰውዬ የምልህ ነገር አሰማኝም እንዴ? እኔ ደግሞ እናንተም ማየት አልፈልግም፣ እሷንም ማግኘት አልፈልግም፣ ማንንም ማግኘት አልፈልግም። የኔ ፍላጎት ነው። አልችልም እኔ። እባክህ እስቲ አንተ ምናልባት እባክህ ምን ተረዳ። እስኪ በቃ ተረዳኝ። ምን ነው እያረክ ያለ? እኔ ጨንቆኛል። ልጄም የተኛች አይደለም፣ ችግር ላይ ነው ያለ ነው። እባክህ እኔ አሁን አባት አይደለም እንዴ ተደፍቼ። በቃ ይሄው ይቅር በለኝ እስቲ የለመነህ እኮ ነው። ይሄው ልጄ መጣች። ይቅርታ እየጠየቅን ነው ያለን። ጸጽቶናል። እሷም የተኛች አይደለም፣ እኔም የተኛው አይደለም። ይቅርታ ነው ምን በቃ አልፈልግም። እኔ ከዚህ በኋላ ዲን አልፈልግም አልኩኝ እኮ ሳምሪ። በቃ እስኪ በቃ እኔ አልፈልግም። እኔ ከዚህ በኋላ አልፈልግም ሳምሪ። እኔ ዲንን ስትላነበረም በእግዚአብሔር ተረዳን። እስኪ የለመነህ ነው። ይሄው ፍቻለሁ። ሰምኛለሽ? ይሄው በቃ ይሄው ጉልበትን የሳምኩኝ። ይሄው ፍቻለሁ። አይ ብለሽኛል። በቃ
ይሄው እኔ አባት አልሆንም እንዴ? ይሄው የለመንኩ ምንም አልፈልግም። እኔ አልፈልግም። ሳሚ ተወኝ። ማንንም አልፈልግም። ተወኝ በቃ ተወኝ። አልፈልግም። መብቴ ነው። እግዚአብሔር ለለምንክ እባክህ ተረዳን። አሉ ኧረ በእናትህ ቀና በለኝ። በእናትህ ቀና በለኝ። ምን አገባኝ? እባክህ እሺ በለኝ። አልፈልግም። አንተ የትኩራክ ነው። ለቅኝ አንቺ ሰማኛለህ? ለቅኝ አባቴ ሲሆን ነው እንደዚህ የምትሆኚው እና አባቴ ሲገበደብ እንዳይሆን እንደምትፈልገው ምን እየሆንክ ነው? እሱ እኮ ወቅቶኛል። አውቃለሁ። ለእሱ እባክህ ምን አይነት ጭካኔ ነው? እባክህ የለመነህ ነው ያላዘንክልኝ አንተ ስወጋ ዛሬ መጥተህ ይቅርታ ስላልከኝ ይቅርታ ማድረግልኝ ይመስላል። ጸጽቶኛል። እሷም ይኸውልህ እንደዚህ የለመነች እኮ ፈልጉት ነበረ። አንቺና የትምኝማ አንቺና ቤተሰቦችሽ እኔን ለመጉዳት ነበር ሀሳባችሁ። በቃ ልጄ አይዞህ በቃ ልጄ በቃ ይኸውልሽ አክስትሽ ልትገለኝ ፈልጋ ነበር፣ አልተሳካም። ይሄም ሰውዬ ያ ነው ሀሳቡ። ወረዴልኝ ምን አይነት ጭካኔ ነው? ምን አይነት ዘመን ደረስ? አይ አባት ይቅርታ የጠየቀ ልጅ እሺ የማይልበት ጊዜ የፈለገ መወጋት አይደለም የፈለገ ቢሞትስ አባት ለልጁ ልጅ እንዴት እምቢ ይላል? እባክህ እንዴት አትረዳም? ሰማኛለህ? ከዚህ በኋላ አንተንም አንቺንም ላይ አልፈልግም። ይቅርታ አድርጉት አይደል? እኔ የምጠይቅህ ይቅርታ አድርጌላችኋለሁ። ሂዱ እና ወዴት ነው የምትሄደው? ምንድን ነው የምትለኝ ከዚህ በኋላ አንተ? እየለመንኩ ምንድን ነው የምትለኝ? ለልጄ ስል በመጀመሪያ ታምሪ እወድሽ ነበር። አዳምጠኝ። አሁን ግን በቀኝ ለአንቺ ብዬ የከፈልኩት መስዋዕት ዜሮ መና ሆኗል። ዜሮ መና። ማንም ሊያዝንልኝ አልቻለም። ማንም ሊወደኝ አልቻለም። እኔን አንቺ ማንና አወደድሽኝ? አባትሽን ያስቀደምሽ ቀድሚያ አይሽ ያው ለነገ አድርጌ ማለት ታምሪ። አይ አልፈልግም። ምንም አልቆጥረም። መጀመሪያ ከዚህ በኋላ አንቺንም አልፈልግሽም፣ ላይሽም አልፈልግም፣ አይንሽን ማየት አልፈልግም፣ አንተንም ላይ አልፈልግም። ገደል ግባ። መጀመሪያ እንደዚህ ሆነ አይደለም እንዴ? ይኸው ና ልስጥህና በቃ ና ልስጥህ። ይኸው እንደዚህ ሆነ አይደል ያገኘኋችሁ ሁለታችሁንም። ና ሰጥቼሃለሁ። በቃ ና ውሰድ፣ የፈለጋችሁትን ሁኑ። ኧረ እንደው ምን አይነት ጭካኔ ነው? እስኪ በእናትሽ በቃ አይዞሽ በቃ ፈጣሪ ያውቃል። የሚሆነውን ዝም ብሎ ማየት ነው። በቃ አንቺም ወደ ልቦናሽ ደረሽ። በቃ ወደ ልቦናሽ ተመለሽ። በቃ አይዞሽ፣ አታልቅሽ። በቃ ይሄ ጭካኔ ነው። ይሄ ብትጋቡ እንኳን ቢያገባሽ እንኳን አይሆንሽም። በቃ አምነሽ ተቀበል። ልጁ ደረቅ ነው። በህይወትሽ ላይ ነበር የሚጫወትብሽ። በቃ አይዞሽ። ወይኔ